ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ትራምፕ ኢትዮጵያና ሶማሌን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። የኬንያው ፕሬዝዳንት ዊሊያም ሩቶ ለይፋዊ የሥራ ጉብኝት አዲስ አበባ ገቡ። ቻይና ከ100 በላይ አህጉር አቋራጭ ባላስቲክ ሚሳይሎች በሚሳይል መተኮሻ ስፍራዎች አዘጋጅታ አስቀምጣ ልትሆን እንደምትችል ከፔንታጎን የወጣ ሪፖርት አመላከተ። ከመጪው ጥር 1 ጀምሮ በሳውዲ አረቢያ የሚገኙ የቤት ሰራተኞች በኤሌክትሮኒክስ መንገድ ደሞዛቸው እንዲከፈላቸው ተወሰነ። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት ተፈናቃዮች ካምፕ መካከል አንዱ የሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸው ተነግሯል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ ጥራት ችግር እንዳለበት ገልጸዋል። በዚህ ዙሪያ ቢቢሲ ዘለግ ያለ መረጃ ይዞ ወጥቷል። እንደሚከተለውም እናቀርብላችኋለን። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ቻይና ከ100 በላይ አህጉር አቋራጭ ባላስቲክ ሚሳይሎች በሚሳይል መተኮሻ ስፍራዎች አዘጋጅታ አስቀምጣ ልትሆን እንደምትችል ከፔንታጎን የወጣ ሪፖርት አመላከተ። ቻይና ከ100 በላይ አህጉር አቋራጭ ባላስቲክ ሚሳይሎች በ3 የሚሳይል መተኮሻ ስፍራዎች ዝግጁ አድርጋ አስቀምጣ ልትሆን እንደምትችል ከአሜሪካ የመከላከያ መስሪያ ቤት ፔንታጎን የወጣ ረቂቅ ሪፖርት አመላከተ። ቻይና የኒውክሌር የጦር መሳሪያ ብዛትን ለመገደብ ለሚደረገው የጦር መሳሪያ ቁጥጥር ላይ ለመነጋገር ፍላጎት የሌላት መሆኑን ፔንታጎን በሪፖርቱ ጠቁሟል። በአሜሪካ ቺካጎ መሰረቱን ያደረገው የአቶሚክ ሳይንቲስት የተባለ መጽሔት በበኩሉ ከምንጊዜውም በላይ የጦር መሳሪያውን በየአይነትና በብዛት እየጨመረችና እያዘመነች የምትገኘው ቻይና የኒውክሌር ኃይል ከታጠቁ ማንኛውም ሀገር በላይ የኒውክሌር የጦር መሳሪያ በማከማቸት ላይ የምትገኝ መሆኗን ገልጿል። ቤጂንግ በበኩሏ ሪፖርቱ ሆን ተብሎ የቻይናን ስም ለማጥፋትና ዓለም አቀፉን ማህበረሰብ ለማሳሳት ያለመ ስትል ውድቅ አድርገዋለች። ባለፈው ወር ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ ቅነሳ ላይ ከሩሲያና ከቻይና ጋር ተባብረው ለመስራት መዘጋጀታቸውን መግለጻቸው ይታወሳል። ይሁን እንጂ ቻይና በዚህ የጦር መሳሪያ ቅነሳ ንግግር ላይ የመሳተፍ ፍላጎት እንደሌላት አሁን ላይ ፔንታጎን ይዞት የወጣው ሮይተርስ ተመልክቻለሁ ያለው ሪፖርትም አመላክቷል። በአሁኑ ሰዓት ቻይና ከ100 በላይ የሚሆኑ ዲኤፍ-31 በመባል የሚታወቁ አህጉር አቋራጭ ሚሳይሎችን በሞንጎሊያ ድንበር አቅራቢያ በሚገኝ የኒውክሌር ማከማቻና መተኮሻ ስፍራ ላይ ማስቀመጧን የገለጸው የፔንታጎን ሪፖርት አሁንም ቢሆን የጦር መሳሪያ ቅነሳ ላይ ለመነጋገር ቻይና ፍላጎት የሌላት መሆኑን ተረድተናል ሲል ቻይናን ወንጅሏል። ፔንታጎን ከዚህ ቀደም ባወጣው ሪፖርት የሚሳይል መተኮሻ ስፍራ መኖሩን ገልጾ የነበረ ሲሆን በስፍራው ምን ያህል ሚሳይሎች እንዳሉ ግን አለመግለጹ ይታወሳል። ትራምፕ ኢትዮጵያና ሶማሌን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ፣ ሶማሌና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው ሲባል ዩናይትድ ስቴትስ በውጭ ሀገር ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችው የአፍሪካ ሀገራት ዝርዝር የተለያዩ አህጉራትን ቀጠናዎችን ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙ ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብና በመካከለኛው ደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑት የሥራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳም አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድና በሶማሌ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያ፣ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጥ በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑን ተጠቁመዋል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝር ውስጥ ከተካተቱ ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠና አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮት ዲቫር በዝርዝር ውስጥ ተካተዋል። እርምጃው ወደ መካከለኛው ምስራቅ በመዝለቅ ካሜሩንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የነካ ሲሆን በደቡብ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ነች። በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ተጠቅሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የሥራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉራቱ ላይ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባለው ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎች አስነስቷል ሲል የዳዋን አፍሪካ ዘገባም አመላክቷል።
አረጋውያን ይበዙበታል የተባለው የህፃን ተፈናቃዮች መጠለያ የተከሰተው ምንድን ነው? በትግራይ ክልል ሰሜናዊ ምዕራብ አካባቢ ካሉት የተፈናቃዮች ካምፖች መካከል አንዱ የሆነው ህፃጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግረኛ ተናግረዋል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑም በላይ ከፍተኛ ጥራት ችግር እንዳለበትም ገልጸዋል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃታቸው አደጋ እንደተጋለጠባቸውም ተናግረዋል። ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህፃጽ መጠለያ ውስጥ በርካታዎች አዛውንቶች፣ ነፍሰ ጡሮች፣ እናቶችና ህፃናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎቹ ተናግረዋል። የህፃጽ ተፈናቃይ ማዕከል አስተባባሪ ቄስ አብርሃም አራያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት በእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙ አንድ እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍስ ያለ የሚያመጣልን እንጀራም ደርቆ እርሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚሁ እናት አሁን ብቻቸውን መቅረታቸውንም ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚመጡት እህልም የሚሰጡን እህል የሚሆን አይደለም፣ ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል የጥራት ችግር እንዳለበትም ያስረዳሉ። ያችም የምትሰጠውን የማያገኙ አሉ። ማሽላው ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያችኑ የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያንና ስንት አራስ አያገኙትም ሲሉ ያለውን ችግር አስረድተዋል። እስከዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ካሁን በኋላ ደግሞ ምን እንደሚሆን አናውቅም። በትግራይ ክልል በመቀለ፣ በሽረ፣ በተንቤ፣ በአቢ አዲ፣ በሰሜን ምዕራብ አካባቢ ደግሞ ከሳህል በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በህፃጽ መጠለያ ጣቢያ ውስጥ ተፈናቃዮች አስተባባሪ የሆኑት ቄስ አብርሃም አራያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውንም ያስረዳሉ። እነዚህ በእድሜ የገፉ ተፈናቃዮች እህል ውሃ ቢያገኙ ጧሪ ስለሌላቸው ከጤና ሁኔታ አንጻር ያለባቸው ችግር የበረታ ነው ማለታቸውንም ተናግረዋል። የረሃብ ችግር በተለያዩ አካባቢዎች ቢከሰትም የህፃጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ሲሉ አስተባባሪ ተናግረዋል። የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውንም ተናግረዋል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎች ቀብረናል ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት መሆኑን አለመሆኑ ግን አላስረዱም። በአሁኑ ወቅት በህፃጽ ካምፕ ውስጥ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑ ምንም አይነት እርዳታ አለማግኘታቸውን አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላው የተበላሸ እንደሆነና ሌላ ተጨማሪ ገቢ ምግብ እንደማያገኙ፣ ሕክምና ሆነ ንጽህና መጠበቂያ፣ ውሃ ችግር እንዳለባቸውም ገልጸዋል። ለ6 ወራት እህል የማያገኙ ሰዎች አሉ። የሚያገኘው 1 ወይም 2 ኪሎ ነው። የሚመጣው እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም ሲሉም ይናገራሉ። የዞኑ ዋና አስተዳዳሪ አቶ ግደይ አዝነው ይህንን የተፈናቃዮች የረሃብ ችግር በተያያዘ የተፈናቃዮች ካምፕ እየታየ መሆኑንም ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮቹ ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታ እንደማያገኙም ይገልጻሉ። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ነው የሚሉት አቶ ግደው ይህንን በቂ እንዳልሆነና ደህንነት የተረጋገጠ ባለመሆኑ የተነሳ ችግር ማጋጠሙንም ተናግረዋል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምረው ገልጸዋል። በህፃጽ መጠለያ ጣቢያ አረጋውያን የሚበዙበት መሆኑ ተፈናቃዮቹ ሲመጡ ዘግይተው የመጡ አረጋውያን መኖራቸውና እነርሱም የሚያግዛቸው የሚጦራቸው ባለመኖሩ ችግሩ የበለጠ እንዲከፋ ማድረጉን አስተዳዳሪው ተናግረዋል። ይህንን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ሰኞ ታህሳስ 13 ቀን 2018 ዓ.ም ከ400 ኪሎ በላይ ዱቄት ከሽሬ አካባቢ ወደ ህፃጽ መጠለያ ካምፕ መወሰዱን ጨምረው አስታውቀዋል። ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑንና ባንክ አካውንት ተከፍቶ እርዳታ ማሰባሰብ መጀመሩን አስተዳዳሪው ተናግረዋል። የራያ ዩኒቨርሲቲ የተለያዩ እርዳታዎችን በመያዝ ወደ አካባቢው እንደተጓዘ የተናገሩት አቶ ግደው በሽራ አካባቢ የሚኖሩ ሰዎች እንዲሁ በማህበራዊ ሚዲያ እርዳታ ለማሰባሰብ እየተንቀሳቀሱ መሆኑን አስተዳዳሪው ተናግረዋል። በትግራይ ክልል በተካሄደው ደም አፋሳሽ ግጭት ከ3 ዓመት በፊት በፕሪቶሪያው ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው
መመለስ አልቻሉም። ሕጻጽ ተፈናቃዮች ካምፕ የሕጻጽ ተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ቢሆንም በትግራይ ጦርነት ከተካሄደ በኋላ ግን ከተለያዩ ክልል አካባቢዎች ተፈናቃዮች ሰዎች መጠለያ ሆነዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ለይፋዊ የሥራ ጉብኝት ዛሬ አዲስ አበባ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ቀን የሥራ ጉብኝት ወደ ኢትዮጵያ የመጡትን የኬንያውን ፕሬዝዳንት ዊሊያም ሩቶን መቀበላቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በሳውዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 2026 ጀምሮ ክፍያቸው በተራዘመው የኤሌክትሮኒክስ ስርዓት እንዲከፈላቸው ይህም የደሞዝ ጥበቃ እንዲሰጣቸውና ግልጸኝነትና ጊዜውን የጠበቀ ክፍያ እንዲሰጣቸው እንደሚያደርግ የሀገሪቱ የሰው ሀብት ሚኒስቴር አስታውቋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳነድ በተባለ ስርዓት የሚከፈላቸው ሲሆን ያገኙትን ገንዘብ በፈቀዱት መንገድ ውጪ ላይ ቤተሰቦች ማስተላለፍ ይችላሉ። በአዲሱ ስርዓትም ሰራተኞቹ የሂጅራን ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸውን ያገኛሉ ተብሏል። አዲሱ ስርዓትም የቤት ሰራተኞች ጊዜውን የጠበቀ ክፍያ እንዲያገኙ በማስቻል ከሚጠብቃቸው መንገላታትና ክፍያን ማጣት ይጠብቃቸዋል ሲል ዘ ኢኮኖሚክስ ታይምስ መዘገቡን ክንፋን ተመልክቷል።